በ17 ዓመቷ ላይ ገና ሳትበስል ወንድ ላይ ምን አንጠለጠላት? ለምንድን ነው? ለምን ሚስት እንዳለው የውጭ ሁለተኛ ሚስት ሆና ስለዚህ እኛ በቃ ምንም እየተሰራ አይደለም። ሚዲያው ላይ ያልነቁ ሴቶች አሉ፣ መንቃት ያለባቸው ሴቶች አሉ ማለት ነው። ገና በዚህ በሰለጠነ ዘመን ተመሳሳይ ታሪኮችን ትሰሚያለሽ። በዚህ 3 ዓመት ሙሉ አንቺም ናላሽ እስኪ ዞር ስጮሂ እንሰማለን፣ እኛም በዛ ወደዚህ ድሯሯጣለን። የዛው ጉዳይ ተደጋጋሚ ሲሆን አሁን ኖርማሊ አንዳንድ እንትኖችን በቃ ላለመቀበል እኔ አሁን በፍቅረኛ ገንዘብ ተበላሁኝ እንዲሆንኩኝ ምናምን ነገር የሚል ጭራሽ ብጠሪኝ ሰምቼሽ በይደናውኝ ወይ ደናደሪ ብዬሽ ነው የሚሄደው እና በእንደዚህ አይነት እኔም እኮ እንደዛ ነው እያሰናበትኩ ያለው። ተስብዬ በፍቅረኛ የተበላው ሲሉ ወደሽ ፈቅደሽ ለሰጠሹ ነገር ፍርድ ቤት አይመለከተውም ቻው ብዬ ነው እኮ ብሸኛቸው። ይህ የልጅ ጉዳይ የልጅ ነገር ስላለበት ነው እንጂ እኔ ፎከስ ያደረኩት ልጇ ላይ እንጂ ገንዘቡ ላይ አይደለም። ገንዘቡንማ ወዳ ፈቅዳ ሰታ በልታለች። የ3 ዓመት ላቧን ከእድሜዋ ላይ 3 ዓመት ጉልበት። ያው እንደዚህ አይነት ነገሮችን ፎሎ አርጉ እስቲ ፈልጌው ነው ትያለሽ። ከዛም ተስፍሽን ፎሎ አርጉ ጋይስ። ቀልቦችን ፎሎ ያላደረጋችሁ ፎሎ ያላደረጋችሁ ፎሎ አድርጉ። ሪፖርት ዲዩት የኔማ ያፈሳል 10 ቀዳዳ አለው እና ሁሉ ብናረግ አይሞላም እንዴ? በጣም ምንም በቃ ለዚህ ስራ ለራሱ በጣም በእውነት አሁን ነው ፎሎ ጥቅሙ እንትን የገባን። አሁን ከሰሞኑ ቪዲዮ እየተሰራ ይለጠፋሉና አዋርዱን በተመለከተ በተከታታይ 2 ወር እንግዲህ ምስላቸውም እጩ የሆኑትም በሙሉ አሁንም የሚጨመሩ ይኖራሉ። የሚጨመሩትም ደግሞ እዚሁ በጉርሻ ፔጅ ፋስት መረጃ ላይ በሚጠቆሙ ጥቆማዎች ነው እዛ ላይ እንትን የሚሉትና ከእንግዲህ በኋላ ምስሎቻቸው እንትን እያደረግን አዋርዱ። ኢትዮጵያ ውስጥ የተጠየቅነው ገንዘብ ወደ ሪም መሄድ አይቀርም እየወሰንኩ ነው እና ገንዘቡ ልነግርሽ አልችልም። በጣም ከፍተኛ ገንዘብ የተጠየቅነው ግን ከሪም ይሻልታል። በጣም ንጹህ ወርቅ ደግሞ አንደኛ፣ ሁለተኛ ደግሞ ዲስካውንትም ትሰጣለች ብዬ አስባለሁ። እያወራን ነው አሁን። በቀደም እንትን ካልን ስልኳ እንደካልን አንቺን ላክሽልኝ እያወራን ነው እና እንትን እያደረግን ነው። ፎሎ አድርጉ። እስቲ ዛሬ የተፖስተውን ሪፖስት ዲዩት አድርጉ። ላው ላይ ኮመንት አድርጉ። ማን በዚህ ዓመት በሶሻል ሚዲያ ላይ ነግሶ የከረመው እንትን አድርጉልን። አሁን ከላይፍ ስወጣ በዚህ አካውንት ከላይፍ ስወጣ አይ ቲንክ ሼር አርክልኝ በሰከንድ ነው ገስት ላይ ባለው እሱ ብዙ ፎሎ የለውም። በትልቁ አካውንት ሼር ዲዩት ሪፖስት አደርገዋለሁኝ። ሁላችሁም ገብታችሁ ቅልቦች ቤት የተፖስተውን ቪዲዮ ሼር ዲዩት ሪፖስት አድርጉት። ቴንክ ዩ አቡዬ። የቤተሰቦችሽንም እንደዛው ፎሎ ብታደርጉ ትንሽ ልቆይ ፎሎ ታደርጋላችሁ። እናደርጋለን የምትሉ ከሆነ እስኪ 1000 ያስገቡት። አሁን እያረጉ ነው፣ እንዳትወጣ እያረጉ ነው። ልጁ አሳዘነኝ እንጂ እሷ መድኃኒቷን ይበላት። በሚስት ላይ ተደርባ ወንድን አታውቅም። እውቀት የላትም። ስለዚህ እስኪ ሁላችሁም እስኪ እዚህ ላይ ስሩ ሴቶች፣ እስቲ ምከሩ። ሴቶችን አንቁ እስቲ። ያልነቁ ሴቶች አሉ፣ ልክ እንደ ሰዓዳ አይነት ያልነቁ፣ ከገጠር በባህር ወደ ሳውዲ የሚሄዱ ያልነቁ፣ በጣም የዋህ ምስኪን፣ የዚህን ዘመን ክፋት ጭካኔ ያልገባቸው አሉ። እንዲህ እንደተፈጠሩ ያሉ አሉ። እና እስቲ አንቁ። እሺ ጋይስ ፍራግመንት ሉዝ እንዳናረግ እስቲ ልብ ስጡ ሁላችሁም። እስከዛ ፐርፊውም ያስተዋውቅ፣ ከዛ ወደ ጌም እንገባለን። አስተዋውቅ። እሺ ሀቢያ በድጋሚ እንዴት አመሻችሁ? ሁላችሁም እንዴት ናችሁ? ያ ቤተሰቦች የሀቢባ ቤተሰቦች ሰላም ናችሁ? ሁላችሁም እኛ ያ ፐርፊውም እንባላለን። ከዚህ በፊት ሽቶ ሀቡ ቤት እጣ እንደሚወጣ ታውቃላችሁ ማለት ነው። ከዚህ በፊት 2 ዙሮች አውጥተናል ማለት ነው። አሁን ደግሞ 3ኛ ዙር ይዘንላችሁ መጥተናል ማለት ነው። 3ኛ ዙር አንድ ሽቶ በ100 ድራም ስገዙ የ1 ሚሊዮን ብር የዕጣ ትኬት አብረን እንሰጣችኋለን ማለት ነው። አንደኛ ዕጣ 1 ሚሊዮን ብር ነው። ሁለተኛ ዕጣ 200 ሺህ ብር ነው። ሶስተኛ ዕጣ 100 ሺህ ብር ነው። አራተኛ ዕጣ ደግሞ ለተለያዩ
20 ሰዎች 5,000 ብር እንሸልማለን ማለት ነው። እንዲሁም በተጨማሪም የተለያዩ ኮስሞቆች አሉን። እኛ ጋር ስትመጡ የተለያዩ ኮስሞቆች አሉ፣ መግዛት ትችላላችሁ ማለት ነው። እኛ ጋር ሽቶ 100 ድራም ነው የሚሸጠው ማለት ነው። የምንገኘው ዱባይ ዴራ ነው፣ ዱባይ ነው ያለ ነው። ከዱባይ ውጭ ላላችሁ ደግሞ ሳውዲ፣ ባህሬን፣ ኳታር፣ ኦማን፣ ኩዌት ያላችሁበት ድረስ እናደርሳለን ማለት ነው። ቤተሰቦች አሪፍ አሪፍ ሽቶዎች አሉ። በስም በፎቶ ማድረግ ትችላላችሁ። እናንተ በምትፈልጉት በስም በፎቶ እንሰራላችኋለን ማለት ነው። ቤተሰቦች ሁላችሁም እኛ ጋር እየመጣችሁ ጎብኙ እና ደግሞ በአካል መታችሁ ደግሞ ማሰራት የምትፈልጉ ካላችሁ ዱባይ ዱከም ዴራ አካባቢ ነው ያለ ነው። እየመጣችሁ መጎብኘት ትችላላችሁ። የምትፈልጉት ሽቶ ማስቀመም ትችላላችሁ ማለት ነው። አሪፍ አሪፍ ሽቶዎችን እንቀምምላችኋለን። እናንተ በ700 በ800 ድራም የምትገዙት ሽቶ እኛ ጋር ደግሞ በ100 ድራም እንቀምምላችኋለን። ሽቶ ስገዙ የጣት ኬት አብረን እንሰጣችኋለን ማለት ነው። ከዚህ በፊት አይታችኋል፣ 2 ዙሮችን አውጥተናል ማለት ነው። አሁን 3ኛ ዙር መስከረም 1 ነው የሚወጣው። የ1 ሚሊዮን ብር የጣት ኬት እድለኛ ሁኑ እያልን ያለ ነው። ሽቶ አሪፍ አሪፍ ሽቶዎች እንቀምምላችኋለን ማለት ነው። ቤተሰቦች ፎሎ ያደርጋችሁ ደግሞ ፎሎ አድርጉን እና መታችሁ ጎብኝን ነው የምላችሁ። አቡዬ አመሰግናለሁ። እሺ እኛም እናመሰግናለን። ጋይስ ያ ፐርፊውም ይባላሉ። የሚገኙት በዩናይትድ አረብ ኤምሬት ነው። ያ ፐርፊውምን ፎሎ ያላረጋችሁ ፎሎ አድርጉ። ይሄ ዋናው ፔጃቸው ነው። እናም ከያ ፐርፊውም የፈለጋችሁትን ዘ ሞስት ኤክስፔንሲቭ የሚባለውን ውድ ብራንድ በጣም ውድ የሚባለውን ብራንድ ሽቶ አምታችሁ ቀመምልኝ ብትሉ ራሱን ይቀመምላችኋል ማለት ነው። በ100 ድርሃም ብቻ የፈለጋችሁትን ሽቶ በ100 ድርሃም ብቻ አስቀምማችሁ ገዝታችሁ ከፈለጋችሁ ጠርሙሱ ላይ ፎቶችሁን የምትፈልጉትን ጽሑፍ አስደርጋችሁ 100 ድርሃም ስትከፍሉ የአንድ ኩፖን ባለቤት ትሆናላችሁ። ያ ኩፖን ደግሞ 1 ሚሊዮን ብር እጣ የያዘ ነው። እጣው የሚወጣው እዚህ ቤት ነው። ይሄ 3ኛ ዙር ነው። እስካሁን 2 ጊዜ ወጥቷል። 1 ሚሊዮን ብር። ሁለቱም የመዳም ቅመሞች በዩናይትድ አረብ ኤምሬት የሚገኙ ነው የደረሳቸው። እድላችሁን ሞክሩ። ጥሩ ጥሩ እየሸተታችሁ 1 ሚሊዮን ብር እንድትሸለሙ ተጋብዛችኋል። መልካም እድል። ቴንክ ዩ። ከሰሞኑ ዱባይ መሄዴ ስለማይቀር በዛው እኔም ትያለሽ። ለአንተማ እንደውም በሎጎ ጠርሙሱ ላይ በሎጎ ይሄ ነው ሎጓቸው። ይቻላል እንዴ? ይቻላል። ሎጓችን ይሄ ነው። በሎጎ በራሱ በቅልቦች ሎጎ ለቅልቦች። እሺ ችግር የለም። እኔ ያዝዣለሁ። ችግር የለም። እሺ አውዬ። እሺ ይሄው ስለዚህ ሲመጣ ፍሌቨሩን ደግሞ ንገረኝ፣ የምትፈልገውን አይነት ፍሌቨር በቅልቦች ዋትሳፕ ላይ ንገረኝና ለያቦ ዋትሳፕ እነግረዋለሁ። በሎጎ ጠርሙሱ ላይ ሎጎ ይደረጋል። ቴንኪዩ ጠርሙሱ እንዳጥለው ማለት ነው። ሎጎ ስለሆነ እኮ ቅርስ ይቀመጣል። በጣም ነው የማመሰግነው ለነበረን ጊዜ ሁሉ። ቴንኪዩ አቡዬ። ወደ 700 ሰው ፎሎ አድርጎናል። ብዙዎቹም በኮመንት ላይ ካልቸኮልክ ይድፈኑ ተደርሽባቸው ሲደፍኑ ትወርዳለህ። ጋይስ ቅልቦች አንዴ 735 ነው። 1000 አድርጉት ስክሪኑ ላይ እሺ። እኛ እንዲህ በጠራ ነው ቁጥር እሱ ለእኛ ሩጦ እየመጣ እንት ነገር እያገዘን ሰው ተስጠለን ወይ ይቅርታ አድርግልኝ ሀውዬ። ያው እኛን ከፈለጋችሁ ላይ ብለን እንገኛለን እና ልውጣ ስለሆነ አመሰግናለሁ አብዬ። እሺ እሺ አቡ ለኔም ቆራጭልኝ እኔም ብር ላስገባ። ምንድነው? ሽቶ ነው እኮ ያዘዝኩለት ለቅልቦች ከኔ ስጦታ ሽቶ ነው ያዘዝኩለት። ከዛ ዱባይ ሲመጣ ይረከበዋል ከኩፖኑ ጋር ጣው ሲወጣ ምናልባት 1 ሚሊዮን ብሩ ሊደርሰው ይችላል። እሺ ፎዙ ሰላም አለይኩም። 1 ሚሊዮን ብሩ ሊደርስክም ይችላል። ምን ይታወቃል እኮ ገርቡን እኮ ነው ሚዩት ያበራሁት። እንዲህም አለ እንደ ብዬ ከሽቶ ውጭ ሽቶን ከኩፖኑ አብሮ ስለሚሰጥቅ ሽቶን ስትረከብ ኩፖኑ አብሮ ስለሚሰጥቅ ዱባይ ስመጣ ከሽቶ ጋር ኩፖኑ ይዘው እጣው የሚወጣ ቀን ምን ይታወቃል? እድል ምን ይታወቃል እኮ በጣም እሺ ፎዙ ጋይስ 813 ሰው ፎሎ አድርጎታል። ቅልቦችን 1000 ድፈኑት ፕሊዝ ማይወርድ። እሺ ፎዙ ወደ ኢትዮጵያ እኮ ይልካሉ። አዎ ይልካሉ። ግን ወይ ሀቡዬ እንዴት ነሽ? ሰላም ነው። እንዴት ነሽ? አልሐምዱሊላህ። ስላስገባሽ በጣም አመሰግናለሁ። ነው እሺ እናቴ። ምንድነው ባለቤቴ በመኪና አደጋ 200,000 ድርሃም ዱባይ ተፈረደበት ምናምን እያልሽ እየጻፍሽ ነበረ። ናው አልገባኝም። ምንድነው ጋይስ?
እሺ አንዴ ቆይ። ልብ ያላችሁ ልብ ስጡኝ። ልብ የሌላችሁ ከልብ በላይ ያላችሁ መኒጋን ያላችሁ መኒጋን፣ ጋላክሲ ያላችሁ ጋላክሲ እንዳቅማችሁ ባስቀመጥኩት ታርጌት ላይ ጣል ጣል አድርጉልኝ። ፍራግመንቴ ሉዝ እንዳላረግ ፕሊዝ። ቴንክ ዩ። እሺ ፎዙ ቀጥይ። እሺ ጀዛኪላ ኸይር አመሰግናለሁ አቡዬ። ኑንጂ የዛሬ 2 ወር አካባቢ ያ ዑምሪ ያ ገልቤ እንት ሽክራን ክቲር ኑንጂ በጣም አመሰግናለሁ። እኔ ማለት አንድ ፍላይንግ ጀት ከደገምሽ ጋላሪ 12 ቁጥር ይበራል። እሺ ከቻልሽ ቴንክ ዩ። እሺ አማዱ ገስላም ፉላሽ እሺ ውዴ አይፎዙ ፈረደብኝ። የዛሬው ችግር የለውም የኔ ውድ። እሺ የዛሬ 2 ወር አካባቢ ባለቤቴ 2 ልጆች ጭኖ እየሄደ በአቡዳቢ መስመር ነው ማለት ነው። ከዛ ፍሬን ተበላሽቶበት የአንደኛው ህይወት አለፈ ማለት ነው። ማለት መኪና ውስጥ ያለው አብሮት? አዎ ሁለቱ አብሮ ይጫኗቸው አንደኛው ሞተ። አክሲደንት አረገ ባለቤትሽ እየነዳ አቡዳቢ ላይ? አዎ ፍሬን ተበላሽቶበት ማለት ነው። ከዛ እሱና ደግሞ ሌላኛው ልጅ ያው የከፋ ጉዳት ባይደርስባቸው ደህና ናቸው አልহামዱሊላህ ማለት ነው። ያው የሞተው ምናዊ ነው? ኢትዮጵያዊ ነው። ሁለቱም ኢትዮጵያዊ ናቸው። አንደኛው አልሞተም፣ አንደኛው ነው። ከባለቤትሽ ጋር መኪና ውስጥ የነበሩት ሶስቱም ኢትዮጵያውያን ናቸው? 3 ሳይሆኑ 2 ናቸው። ባለቤቴ ጋር እኔ 3 ማለት ነው እኮ 3 እኮ ነው ያልኩት። እኔም ከባለቤትሽ ጋር 3 ኢትዮጵያውያን፣ ባለቤትሽ ሹፌር ነው፣ 2 ደግሞ ፓሴንጀር የተጫኑ 2 ኢትዮጵያውያን። በትክክል 3ቱም ወንዶች ናቸው? አዎ። እሺ ከአቡዳቢ ወዴት እየሄዱ ነው? አላቅም ወላሂ ከአቡዳቢ የት እየሄዱ እንደሆነ እኔ ሳውዲ ነው ያለሁት። እሺ ብቻ አቡዳቢ መስመር ነው ብሎኛል። እሺ ከዛ ያው አንደኛው ህይወቱ አለፈ አላህ ይርሐመው። እነዚህኞቹ ደግሞ ባለቤቴና አንደኛው ልጅ ያው አምቡላንስ መጥቶ ሆስፒታል አስገባቸው ማለት ነው። እሺ ከዛ ሆስፒታል አስገብቷቸው አንድ ቀን ሆስፒታል አሳድረውት በሁለተኛው ቀን ባለቤቴን እስር ቤት ወሰዱት። እስር ቤት ወሰዱትና 5 ቀን እስር ቤት አስረውት እንግዲህ መርምረው አጣርተው ነው መሰል በ5ኛ ቀኑ 2300 ብርና የኔ የምትለው ሰው አይዲ አስልከህ ውጣ ብለው እንደገና ጓደኛው የራሱን አይዲ አስይዞና 2300 ዲርሃም ከፍሎ በ5ኛው ቀን ከእስር ቤት ወጣ። ውጭ ሆነ ተከታተል ብሎ ማለት ነው። ማን ነው ከእስር ቤት የወጣው? ባለቤቴ በ5ኛው ቀን ማለት ነው። በ5ኛው ቀን ምን አስይዝና በ5ኛው መጀመሪያ ሆስፒታል ወሰዱት። አምቡላንስ መጥቶ ሁለቱንም አነሳቸው። ተለየ ሆስፒታል ይመስለኛል። ከዛ በሁለተኛው ቀን እስር ቤት ወሰዱት ባለቤቴን ማለት ነው። እሺ በ5ኛው ቀን እንግዲህ ነገሩን አጣርተው መሰለኝ በ5ኛው ቀን የኔ የምትለውን ሰው አይዲ አስልክና 2300 ብር ከፍለህ ውጣና ውጭ ሆነ ተከታተል አሉት። ከዛ የጓደኛውን አይዲ አስይዞና 2300 ብር ከፍሎ በ5ኛው ቀን ወጣ ማለት ነው ከዛ ከእስር ቤት። እሺ ይሄም ነግሪሽ ታሪኩ የዛሬ 2 ወር አካባቢ ነው። 2 ወር በለጠው በ19 ነው። የዛሬ 2 ወር ነው። እሺ ከዛ በቃ ውሳኔውን እየጠበቅን እያለ ምንም ነገር እስካሁን ያኔ እናም እንደዚህ ማድረግ ተብሎ ሚሴጅም ተልኮለት አያውቅም ነበርና አሁን ለታ በ2 ወሩ ሚሴጅ 200,000 ዲርሃም ክፈል የሚል ሚሴጅ ተላከለት ማለት ነው በስልኩ ላይ። እሺ ከዛ ያንን ሲልክለት በጣም ሁላችንም ተደናገጥን። እንዴት እንደዚህ ሊሆናል ምናምን ብሎ ተይቅርታ ጋር መጀመሪያ ሞቷል ያልኩሽ ልጅ እህቱ እዚህ ሀገር ነበረች ብለዋል። እሱ ያው እንዴት በምን ሁኔታ እንደገባ ባላቅም ወደ ሀገር ገብቷል ብለዋል ማለት ነው። ጅናዛው አስክሬኑ ሬሳው አዎ የሆነች ልጅ እኮ የኔ ወንድም ነው ሞተው እያለች እየጻፈች ነበር። እሷ ናት? አላቅም ልትሆን ትችላለች። እህት አለችው ብለዋል እዚህ ዱባይ ማለት ነው። እሺ አስክሬኑ ያው በኤምባሲ ፕሮሰስ ተደርጎ ነው የሚገባው። አስክሬኑ ከሞተ እዛው እንዴት እንደገባ እኔ አላቅም። ብቻ ግን አገር እንደገባ ነግረውኛል። እንዴት እንደገባ አላቅም። እሺ ከዛ አሁን ለታ ከ3 ቀን በፊት ይሄ የ200,000 ዲርሃም ሜሴጅ ይመጣለት ያው ተደናገጠ፣ ዝም አለ። ሜሴጁ ብቻ ነበር የመጣለትና
ቅዳሜና እሑድ ዝግ ስለነበረ ዛሬ እንደገና ሙሉ ፋይሉን ሁሉ እንዴት በመኪና አደጋ እንዴት እንደሞቱ እንዴት ያልኛው እንደሞተ ይሄንኛው እንዴት እንደቆሰሉ ዲቴል ያለው ሁሉ ነገር ተፍርድ ቤት እንዳለ አንድ ወረቀት የሚሆን በፒዲኤፍ ተላከለት ማለት ነው። ውሳኔው የተወሰነለት ውሳኔ የሚለው 200,000 ድርሃም እሱ እንዲከፍል እንደዚሁም 1 ወር እንዲታሰርና 3 ወር ደግሞ የመንጃ ፈቃዱ እንዲታገድ ህግ ተወሰነበት ማለት ነው። እሺ ይሄ ወረቀት የመጣለት ዛሬ ነው እና ይሄ 200,000 ድርሃም ማለት ደግሞ በጣም ከባድ ስለሆነ ያው ታማችን በላይ ስለሆነ ግሩፕ ከፈትን እንዲተባበሩን ግሩፕ ላይ ፋይዳ ስለሌለው ያው ወደ አንቺ መጣሁ እንድትተባበሪ ማለት ነው። ሙሉ መረጃ አለኝ እልክልሻለሁ ፒዲኤፍ ላይ ነው የተላከው። የገንዘብ እርዳታ ማኛ እኮ ማሪ ሰርቶ እንዲከፍል አያደርግለትም መንግስት። የገንዘብ እርዳታ ማን እኔ እኮ በዚህ ሰዓት እኮ አልሰበሰብም የገንዘብ እርዳታ። እኔ በቃ ሲጨንቀኝ ጊዜ ነው ወደ አንቺ የመጣሁት። ስንት ጊዜ ሰጠው መንግስት? እንደውም በጣም እድለኛ ነው። በገንዘብ በ200,000 ድርሃም ብቻ ማለት የሰው ነፍስ የሚያህል ነገር ጠፍቶ በ200,000 ድርሃም ብቻ መፍረዳቸው ጥሩ ነው ማለት ብዙ አመት እሱ አለመታሰሩ ምናምን 1 ወር ብቻ ነው ሰው። አይ ይሄን ያኔ ብሩ 200,000 ድርሃም ሊከፍልና 1 ወር እስራት እንደዚሁም 3 ወር ደግሞ መንጃ ፈቃዱ እግዳት ነው የተደረገበት። በአደጋ ስለሆነ ነው እንደዚህ የቀለለለት እንጂ። አዎ በአደጋ ስለሆነ ነው ገባሽ? እሱ ምንም አልተጎዳም፣ አካሉ ምንም ጉዳት አልደረሰበትም። ቢደርስበትም ይሄን ያክል ብዙ አይደለም። አልሐምዱሊላህ እኔ ደህና ነው። የራሳቸው ዜጋ ስላልሆነ ነው። አዎ ኢትዮጵያዊ ስለሆነ ነው እንደ የቀለለለት እንጂ አረብ ቢሆን መኪና ውስጥ የነበረው በሚሊዮኖች ነበር የሚጠየቀው። አላያችሁም? ያችሁ 2 ሚሊዮን ሌላ 2 ሚሊዮን የሳውዲ ሪያል አይደል የሚጠየቀችው? 2 ሚሊዮን የሳውዲ ሪያል። እሱ በጣም እሺ። እና ስንት ጊዜ ነው የተሰጠው? እኔ ስንት ጊዜውና ያኔ አልነገሩንም ማለት ነው። ይሄ ሁሉ ውሳኔው ነው ዛሬ ሁሉ ነገር የመጣለት እንደዚህ ሆኖ ማለት ነው። ወረቀቱ ላይ እኮ ታዲያ ማንበብ አለባቸው። ጊዜ እኮ 6 ወር፣ 1 አመት፣ 2 አመት ይጻፋል እኮ ላይ እኮ። አይ መረጃውን እልክልሻለሁ በዋትስአፕ ፒዲኤፍ ላይ እንዳለ ማለት ነው። እዛው ላይ ራስሽ አንብበሽ እኮ መንገድ ትችያለሽ ማለት ነው። ወይ ቻት ጂፒቲ ላይ ልከሽው ይተረጉምልሻል። ጊዜው 6 ወር ነው፣ አመት ነው፣ ስንት ጊዜ ነው የተሰጠው? ጊዜውን ቼክ አላደረኩም ወረቀቱ ላይ